ፋኖ በጎጃምና የአማራ ፋኖ አንድነት በጎንደር በጥምረት ባደረጉት ውጊያ አገዛዙን ድል ማድረጋቸውን ገልጸዋል። ይህንን አስመልክተው የአርበኞችን በዓል ተንተርሰው ሁለቱ አደረጃጀቶች በጋራ ሆነው መግለጫ ሰጥተዋል። መግለጫውን ያዘጋጀው ስዩም ሚዘንጋው ድንቁ ነው። ሁለቱ የፋኖ አደረጃጀቶች በሰጡት መግለጫ ብልጽግና ጎጃምና ጎንደር አንድ ሆኖ እንዳይዋጋ አድርገዋለሁ የሚለውን ፕሮፓጋንዳ ከንቱ መሆኑን ያሳየንበት ነው ብለዋል። የጎንደር ወንድሞቻችን በእንግድነት ወደ ጎጃም በመጡ ቅጽበት ውጊያ የከፈተው የብልጽግና ኃይል መመታቱን ገልጸዋል። የአማራ ፋኖ በጎጃም የሁለተኛ ክፍለ ጦር ወይም የተፈራ ዳምጤ ክፍለ ጦር አመራሪ ሆነው ፋኖ ተከታዩን ማብራሪያ ሰጥቷል። ታዘበው ሲባላለው የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ምክትል ጦር አዛዥ። በቅድሚያ እንኳን ለአርበኞች ቀን አደረሳችሁ ላለሁ አጠቃላይ ለአማራ ሕዝብ። ከዚህ በመቀጠል የዛሬዋ ቀን የአያቶቻችን የጀግኖች ድል ያደረጉበት ቀን ነው። እኛም እንደ አያቶቻችን እነሱ የሰሩትን ጀብድና እነሱ ሀገራቸውን ነፃ ያወጡትበት ቀን ነው። እኛም እንደነሱ ይሄን የተጋረጠብንን እና የመጣብንን አገር አጥፊና ሃይማኖት አጥፊና አማራ ጠል የሆነ ወራሪ ቡድን ይሄንን ለማጥፋት እዚህ የመጣዋቸው የጎንደር ጓዶቻችን ናቸው። ወንድሞቻችንን ለማገዝ ብለው ጓዶቻችንን ለማገዝ ብለው ተጎንደር ወደ ጎጃም መተው አብረው በቅንጅት ሁለት አውደ ውጊያዎችን አድርገናል። ያም ቦታውን መጥቀስ ይቻላል። የት ነው? አይጠፋዘር አካባቢ ልክ እንደመጡ ከሻለቃ 3 ጋር በመሆን ትልቅ ጀብድና ትልቅ ታሪክ የሰሩ ጓዶቻችን ናቸው፣ የጎንደር ጓዶቻችን እና ስለዚህ ምንድነው ዛሬ ይሄንን መግለጫ ልንሰጥና ወይም ይሄንን ሐሳብ ልንሰጥ የቻልነው እኛ ጎጃም፣ ጎንደር፣ ወሎ፣ ሸዋ የሚለው ጠላት አንድ እንዳልሆነ እንደማንደራረስ፣ ጎጃም ለጎንደር እንደማይደርስ፣ ጎንደር ለጎጃም እንደማይደርስ ነበር ሲነዛና ሲወራ የነበረው። ስለዚህ እኛ ከማንኛውም አራቱም ክፍለ ሀገር ጋራ አንድ ሆነን የምንታገልበትና ጠላትን እያሽመደመድና ጠላትን እያጸዳንበት የምንገኘው ወቅት ላይ ነው ያለን። በዚህ ልክ ነው። ወደፊትም ጎንደር ላይ እንኳን ጠላት ቢከብድ ጎጃም ሄዶ የሚዋጋበት ተጎጃም ሸዋ ወሎ የሚሄድበት በዚህ ልክ እየተመጋገብነ ትግላችንን ይሄን መከራ ውስጥ የገባና ክብሩ የተገፈፈው ማህበረሰባችንን ማንነቱን የተቀማው ህዝባችንን ለመመለስ አብረን በጋራ እየታገልን እንገኛለን። ስለዚህ የጎንደር ወንድሞቻችን በጣም ቴንኪውልና አመሰግናችኋለሁ። እኛም ነገ ወደ እናንተ ተሻግረን ጦራችን ይዘን ተንቀሳቅሰን እናንተን የምናግዝበትና እዛ ያለውን ሰራዊት የምናጸዳበት ቀን ቅርብ ነው። ቴንኪው ላለሁ። ሌላው የዛሬዋ ቀን አያቶቻችን ጣሊያንን አርበድብደው ጎጃም ላይ ያሸነፉበትና ሀገራቸውን ያስከበሩበት ቀን ነው። አያቶቻችን ያስረከቧቸውን አገር ወይም ግዛት ይዘው ወያኔ ወረራ ባደረገችበት ሰዓት ዝም ብለው ተቀብለው ጋሻ ጀግሬዎቻቸውን ወንበር ላይ ወይም ቤተመንግስት ላይ ይወሰዱ ናቸው። አያቶቻችን ያስረከቧቸውን አገር ወይም ግዛት ይዘው ወያኔ ወረራ ባደረገችበት ሰዓት ዝም ብለው ተቀብለው ጋሻ ጀግሬዎቻቸውን ወንበር ላይ ወይም ቤተመንግስት ላይ ይወሰዱ ናቸው። የአያቶቻችን አባቶቻችን ተቀብለው ወያኔንም ቢዋጉ ኖሮ ዛሬ እዚህ ግጭት፣ እዚህ አማራው፣ እዚህ መከራ ላይ አይወድቅም ነበር። ስለዚህ እኛ የአያቶቻችን የጀግኖች ልጅ ነን በማለት አገራችን ለማስከበርና ህዝባችን ለማስከበር ማንነታችን ለማስመለስ የወጣነን አሸንፈናል፣ ወደፊትም እናሸንፋለን። ወሎ፣ ጎጃም፣ ጎንደር የሚለው አንድነን፣ ወደፊትም አንድነን፣ አሁንም አንድነን እናሸንፋለን። አመሰግናለሁ። በተመሳሳይ ወደ ጎጃም ለጉብኝት ከመጡ በኋላ የተከፈተባቸውን ውጊያ በጥምረት ካካሄዱት መካከል የአማራ ፋኖ አንድነት በጎንደር ከፍተኛ አመራሪ ሆነው ተከታዩን ሐሳብ ሰጥቷል። እሺ፣ አመሰግናለሁ። ስሜ አዛዥ ደሳለኝ ይባላል። የአማራ ፋኖ አንድነት በጎንደር የጉና ክፍለ ጦር ዋና ሎጂስቲክ መምሪያ ኃላፊ ነኝ። የስቴደንሳ ብርጌድ ወታደራዊ አዛዥ የውባንተ አንደኛ ኮር ነኝ። እንግዲህ ከዚህ የተገኘንበት ቦታ ከወንድሞቻችን አማራ ፋኖ በጎጃም ጋራ አንድ ላይ ጥምረት በመስራት ጥላትን
አይጥፋ ዘር ከተባለ ቦታ ላይ ወዲያው በእንግድነት እንደመጣን ከወንድሞቻችን ላይ ጋራ ምክር በማድረግ ያው እንግዲህ ህዝባችንን በሚመሰክር መንገድ በተግባር ያሳያውን ነገር ዙነሽ ሞርተርነሽ ምንድነሽ በሚለው ጥሎ በሮጠበት ሰዓት ለህዝባችን አሳይተናል። የአንድነት በቅንጅት የሰራንበትን ጥላትን ያርበደበድበትን ለህዝባችን አሳይተናል ማለት ነው። አሁንም ቢሆን የአያቶቻችን ድል ያደረጉበት ወንድሜ ትንትና አድርጎ እንደተናገረው ሁሉም ነገር እሱ ስለተናገረው እኔ ማለት የምፈልገው ከዚህ በላይኛ ቅንጅታችንና አንድነታችን እየቀጠለ ይሄዳል ማለት ነው። ጀምረነዋል። ከዚህ በላይ በአራቱም ክፍለ ሀገር ግዛቶች አንድ በመሆን እየተዛወርን እንግዲህ ተዋቀረ ኃይል አለና የጥላትም ይሁን የዛኛው ይሁን ማንኛውም ነገር በየገባበት ሁሉ ገብተን ወደ አንድ የምናመጣበትን ትግላችን ሊያንቋሽ ሊችል የሚችል ባንዳና ተላላኪዎችን ሁሉ እያጸዳን የምንነድበትና ወደ አንድ የምናመጣበትን ጠንከር ያለ አማራ ፋኖ በጎንጃም ጠንከር ያለ አማራ ፋኖ በጎንደር በአንድ ግንኙነታችን ጀምረናል ማለት ነው። ይሄ ትግል በጎጥና በሰፈር በወረዳ የምናደርገው ነገር አይደለም። ይሄው ጀምረናል፣ በተግባር አሳይተናል። እንግዲህ ከሁለተኛ ክፍለ ጦር ጋራ በጎጃም ተገናኝተን በአንድ ጥላትን የደበቀንበት ነው። ነገ ጎንደር እንገባለን፣ ነገ ሸዋ እንገባለን፣ ነገ ወሎ እንገባለን። አሁንም ጎጃም ነን። በየትኛውም አቅጣጫ እየዞርን ነው። ካሁን በኋላ በወረዳ በጎጥ በምናምን የሚባል ነገር የለም። በየትኛውም አቅጣጫ በአራቱም ግዛት ይቅርና ወደ 4 ኪሎ በጥምረት በአራቱም ክፍለ ሀገር የተውጣጣው ወታደር የት እንደተቀመጠ እንደ ወታደር አይነገርምና ቀጥለን ወደ 4 ኪሎ የምናደርግበት ነገር አለ። በቃ ተጀምሯል፣ እንጨርሰዋለን በሚያሻማ ሁኔታ። ስለዚህ አሁን ቆመናችን አሪፍ ነው። የጎጃም ወንድሞቻችን ነገ በዚህ ግባ ሲባል ጎንደር ላይ ይገባል፣ በዚህ ግባ ሲባል ወሎ ላይ ይገባል፣ በዚህ ግባ ሲባል ሸዋ ላይ ይገባል፣ በዚህ ግባ ሲባል ጎጃም ላይ ይገባል። ካሁን በኋላ አርጋ ታርገ የሚል ወታደራዊ ቅርጽ ዘን እየተጓዝን ነው ያለ ማለት ይቻላል። እያሳየንም ስለሆነ ይኸው ቦታው የተገንተን ማንኛውም ህዝባችን የሚያወራው የሚያፏልተው አንዳንድ ትግሉ የአማራ ትግል ወደ ኋላ ዝቅ እንዲል ተላላኪዎች የባንዳ ተላላኪ ያለ ብዙ ያወራል። እኛ ግን በተግባር የጎጃም ወንድሞቻችን የአይጥፋ ዘር ህዝባችን እያየ የተደሰተበትና በተግባር ያየው ህዝባችን ተስፋ ያዘበት ያየበት ያመሰገነበት ነው። ስለዚህ አሁን አንዳንድ ተላላኪ ቀጥርተኛ ደላላዎች የብልጽግና ደላላ ብዙ ነገር እያወራ ነው። እኛ ግን በተግባር ያሳየንበት ይኸው ለህዝባችን ጥላትን ዙስከ ድሽቃ ድረስ እያባረርነ የት እንደከተት ነው የአይጥፋ ዘር ህዝብ ይመሰክርልናል። ነገም ወደ 4 ኪሎ በአንድ ሆነን በቅርብ ቀን የምንገባበትን ለህዝባችን ታሪካችን እንዳለ የምናሳይበት ቀን አይርቅም፣ በቅርብ ይሆናል። አመሰግናለሁ። ጨርሻለሁ። እሺ፣ እድሉ ስለተሰጠኝ አመሰግናለሁ። በመጀመሪያ የአማራ ፋኖ በጎንደር አንድነት ከጉና ክፍለ ጦር ስቴደንሳ ብርጌድ ዋና አስተዳደር ያው እንግዲህ አብዛኛውን ነገሮችን ወንድሞች በሚገባ ገልጦታል። ከነሱ በላይ ብዙ የምናገረውና የምጨምረው ነገር አይኖረኝም። ግን አንዳንድ ብዬ ማለፍ የምፈልገው ነገር አለ። ዞሮ ዞሮ አሁን ባለን አደረጃጀትና ባለን አሰላለፍ አሁን ከመጀመሪያው የተሻለ አሰላለፍ እዝን እየመጣን ነው። አሁን ከብልጽግና ያለው አሰላለፍና ከአማራ ፋኖ ያለው አሰላለፍ ብልጽግናውን አድርጎ ያወራብን ያለ የሚታገለው በሰፈር ነው ምናምን የሚሉት ነገሮች አንዳንድ የብልጽግና ፖለቲካ አሰላለፍ አለ። ለብልጽግናው ግን አሁን ሰርተን ማሳየት ስላለብን ከጎጃም ጋር መተንኛም አሁን የተለየ የስራ አሰላለፍና የስራ አፈጻጸም ለብልጽግናው በምን ልክ መሆን እንዳለበት አሳይተነዋል። አብዛኛውን ወንድሞች ገልጠውታል። አሁን ላይ እኔ ማለት የምፈልገው ብልጽግና አሁን እንዴት እየተንቀሳቀሰ ነው፣ እንዴት እየሰራ ነው፣ እንዴት እየታገልን የሚለውን ነገር ብልጽግና አሁን አድክመናል። በሚፈለገው አቅጣጫ እየሄድን እየመታ ነው። ትናንትናም ወደ ወንድሞቻችን ወደ ጎጃም ተሻግረን ብዙ ታሪክ ስራ ሰርተናል። በመቀናጀት አንድ በመሆን አሰላለፋችን በማስተካከል ብዙ ስራ ሰርተናል። ነገም ወደፊት ደግሞ ሰርተን ማሳየት እንፈልጋለን። ሸዋ፣ ጎንደር፣ ጎጃም፣ ወሎ በሚባለው አሁንም በዚህ ልክ እየተንቀሳቀስን ብልጽግናን በምን ልክ መምታትና በምን ልክ መደምሰስ በምን ልክ ማሸማቀቅ እንዳለብን አሁንም ቢሆን በዚህ እንቀጥላለን። ትናንትና ላይ ወደ ወንድሞቻችን ተሻግረን ያለ አንዳንድ የስራ ልምድን ለመቃየር ብለን በተሻገርነው አጋጣሚ አይጠፋ ዘር ላይ ትናንትና ብዙ ታሪኮችን ሰርተናል። ለህዝባችን ብዙ ስራ ሰርተናል፣ አሳይተናል።
ያው በዚሁ አጋጣሚ ግን ብዙ ድሎችን ሰርተናል። በዚሁ አጋጣሚ አንዳንድ ጀግኖቻችንም ደግሞ የገበርንበት አጋጣሚ አለ። የስቴደንሳ ብሪጌድ የውባንተ ሻለቃ አዛዥ ፍቃድ ያለባቸው የሚባል አንድ ጀግናችንም ትናንት በዚህ ገብረናል። አሁንም ቢሆን ከጉና ክፍለ ጦር ከስቴደንሳ ብሪጌድ ዋና ዘመቻ መምሪያ ኃላፊ አበባ አንለይ የሚባል ወንድማችንም ሰውተናል። አሁንም ቢሆን እኛ መናገር የምንፈልገው ለወደፊት ማስተላለፍ የምንፈልገው በዚሁ አጋጣሚ ትናንት ወንድሞቻችን እኛን ለማሳደግ ከፊታችን ለፊት ላይ መስዋዕትነትን ከፍለው ወርቀው አሳይተውናል። እኛ ደግሞ ነገ ወንድሞቻችን የነሱን ትግል ለማስቀጠል በዚህ ልክ አሁንም ቢሆን በተሻለ አደረጃጀትና በተሻለ አስተላለፍ የወንድሞቻችን ትግል ለማስቀጠል በዚሁ አጋጣሚ ቃል የምንገባበት ይኖራል። ጨርሻለሁ። አመሰግናለሁ። የብልጽግና አገዛዝ ፋኖዎችን ከፋፍያቸዋለሁ፣ በጋራ መዋጋት እንዳይችሉ አድርጊያቸዋለሁ በሚል በተለያዩ የፕሮፓጋንዳ ማሽኖቹ ሲያስተጋባ ቢሰማም ይህ ውሸት መሆኑን በተግባር መሬት ላይ አሳይተናል ብለዋል።